እኔ ተሞትኩ ባሪያረዱልኝ ተስካራውጡልኝ አይደለም ምንለው ሳለ በህይወቴ የረዱኝ ነው የሚያገለግለኝ እኔም ሳለ በህይወቴ የሰራሁት ነው የሚያገለግለኝ ይገርምና ሞት ከመጣ ግን እንግዲህ የፈጣሪ ነንና ወደዚህ ምድር መምጣት እንዳለ ሁሉ ማለፍ አይቀርምና ሞት ከመጣ የቀብር ስርዓቱን ያስፈጽማሉ የተባሉ ሰዎች ሄደው የቀብር ስርዓቱን እንዲያስፈጽሙ ነው የሚደረገው። በህይወታችን ጥሩ ሰርተን እንለፍ ማን ነው ተስፋው የመነመነ ማን ነው ብለን እንድረስለት ተሞተ በኋላ አይደለም ጭሩ ጉድም ነው። መወለድ ማደግና መሞት የሰው ልጅ የማይቋረጥ ሂደት ነው። ታዲያ የሰው ልጅ ከዚህ ዓለም በሞት ሲለይ ደግሞ የተለያዩ ዓለም ሀገራት ዜጎች የየራሳቸው የሆነ የሐዘን የለቅሶና የቀብር ስነ ስርዓቶች አሏቸው። ዛሬ ደግሞ በእኛው ሀገር ኢትዮጵያ ውስጥ በአውራምባ መንደር ያለውን የሐዘን ስነ ስርዓት በትንሹ እንቃኛለን። እንደ አውራምባ ማህበረሰብ ሐዘን ማለት የሰው ልጅ በህይወት ሳለ ለሚገጥመው ችግር መድረስ እንደሆነ ይታመናል። ታዲያ በዚህ መንደር ውስጥ አንድ ግለሰብ ችግር ውስጥ ከወደቀ ደግሞ ሁሉም የማህበረሰቡ አባላት እጃቸውን ዘርግተው የዚያን ሰው ችግር ያስወግዱለታል። ምን ጎደለ ምንስ ትፈልጋለህ ብለው በመጠየቅ ከፈጣሪ በታች የተቻላቸውን ሁሉም ያደርጋሉ። ነገር ግን አንድ ግለሰብ በህይወት እያለ ለሚገጥመው ችግር ሳንጠይቀው ከሞተ በኋላ ለቀብር ብሎ መሄድ በዚህ ማህበረሰብ ዘንድ ተቀባይነት የሌለው ጉዳይ ነው። የአውራምባ ማህበረሰብ ሐዘን ብሎ የሚያምነው ህይወታችን እያለ በቁማችን መረዳዳት አለብን ነው ብለን የምናምነው። ወደዚህ ምድር መምጣት እንዳለ ሁሉ ማለፍ አይቀርም። ሞት ከመምጣቱ በፊት ግን ለደረሰብን ችግር ደራሽ መሆን፣ መረዳዳት፣ መተሳሰብ ያንዱ ችግር የሁላችን ችግር ሆኖ የኔ ችግር ላንተ ያንተ ችግር ለኔ ሆኖ ተባብረን ተሳስበን እንኖራለን በፍቅር ማለት ነው። በህይወታችን ጥሩ ሰርተን እንለፍ ማን ነው ተስፋው የመነመነ ማን ነው ብለን እንድረስለት ተሞተ በኋላ አይደለም ጭሩ ጉድም ነው። ሳይሞት በህይወቱ ሳለ እንድረስለት ነው ለችግሩ። ተሳስበን ተዛዝነን ሁላችን ደስ ብሎን እንኖር። ማንም ሰው ተኛ ጋር ሆኖ የፈጣሪ አደራ አለበት አደራው መጠበቅ አለበት ብለን እኔም የሙላውን አደራ ጠብቃለሁ ሌላውም የኔን ጨምሮ አደራዬን እየጠበቀ መከፋት እንዳይመጣ በችግር እንዳይወርቅበት እየተጠባበቅን የምንሄደው ታለ በህይወታችን ነው የምንሰራው። መረዳት የሚባለውን መሰራት ይገባዋል የተባለውን ነገር ሳናሳልስ አንደክም እየሰራ ነው። ማህበረሰቡ የሰው ልጅ በህይወት እያለ የተቻለውን ሁሉ ያደርጋል። ነገር ግን ሞት አይቀሬ ነውና የሰው ልጅ ከዚህ ዓለም በሞት ከተለየ ደረትን እየደቁ ፊትን እየነጩ ሙሾ በመደርደር ማልቀስ ያን የሞተ ሰው አይመልስምና በማህበረሰቡ ውስጥ የሰው ልጅ ከዚህ ዓለም በሞት ከተለየ የቀብር ስነ ስርዓቱን ያስፈጽማሉ የተባሉ ሰዎች የቀብር ስርዓቱን ሲያስፈጽሙ፣ ቀሪ የማህበረሰቡ አባላት ደግሞ የሟች ቤተሰብን አይዟችሁ እያሉ የማጽናናት ኃላፊነትን ይወጣሉ። ሞት ከመጣ ግን እንግዲህ የፈጣሪ ነንና ወደዚህ ምድር መምጣት እንዳለ ሁሉ ማለፍ አይቀርምና ሞት ከመጣ የቀብር ስርዓቱን ያስፈጽማሉ የተባሉ ሰዎች ሄደው የቀብር ስርዓቱን እንዲያስፈጽሙ ነው የሚደረገው። ቁጥር አላስቀመጥንም እዚህ ላይ። ለስራው ይችላሉ የተባሉ ሰዎች የቀብር ቁፈራ አለ፣ የጉልበት ስራ ነው። ይችላሉ የተባሉ ሰዎች ይሄዳሉ ስራ ቦታው ላይ። ቀሪው ማህበረሰብ ግን የሟች ወገንን ያጽናናል። አይዟችሁ፣ በርቱ፣ ጠንክሩ፣ ፈጣሪ ወደ መሬት አመጣን ዙሮ ዕቃውን ነው የወሰደው። ሲመጣ እንግዳ እየሆነብን እንጂ ሁላችንም ከዚህ አንቀርም። አይዟችሁ። ትልቁ ነገር ግን በቁማችን የኋላ ጸጸት እንዳይመጣ በቁማችን የምንችለውን ነገር አድርገናል። ከዚህ በኋላ ብዙ ነገር ሐዘን ብናበዛ የበለጠ ችግር ማሳብ ነው የሚሆነው። ይህን ስልህ ግን ውስጣዊ ስሜት ነው። ሰውን ያህል ነገር አታህል ውስጣዊ ስሜት ስለሆነ ማልቀስ አይቀርም፣ እንባ ማፍሰስ አይቀርም። ተወይ ብትለውም ስለማይተው ነገር ግን ደረትን እየደቁ ሙሾ እየደረደሩ ፊትን እየነጩ መውደቅ መነሳቱ ያን ሰው አይመልስም። እንደ አውራምባ ማህበረሰብ እውነተኛ እምነት የሚገለጸው የሰው ልጅ በሰው ልጅ ላይ በሚሰራው መልካም ተግባር እንደሆነ በጽኑ ይታመናል። ስለሆነም የሰው ልጅ ከሞተ በኋላ ዝክር ማውጣት ሳይሆን በህይወት ሳለን እንረዳዳ የሚል መርህን ዘርግተው የአንዱ ግለሰብ ችግር የሁሉም ሆኖ በመረዳዳትና በመተዛዘን ይኖራሉ። አንደኛ ትልቁን ሀብታችንን ሰውን በሞት አጣን። ሁለተኛ ሐዘን ስናበዛ በማይገኝ ነገር አእምሯችን መጉዳት ነው የሚሆነው። ሶስተኛ የሟች ወገን ኢኮኖሚ ማጥፋት ነው የሚሆነው። በጥቅሉ ሐዘን ማለት ህይወታችን እያለ በቁማችን መሆን አለበት፣
መረዳዳት፣ መተሳሰብ መቻል አለብን ነው። እምነት የሚገለጠው የሰው ልጆች በሰው ልጆች ላይ በሚሰሩት ጥሩ ስራቸው ብለን እምነታችን እዚህ ላይ ነው። እኔ ተሞትኩ በሬ ረዱልኝ ተስካር አውጡልኝ አይደለም የምንለው። ሳለ በህይወቴ የረዱኝ ነው የሚያገለግለኝ፣ እኔም ሳለ በህይወቴ የሰራሁት ነው የሚያገለግለኝ ብዬ ነው። በመቼ ሞት ተስካር አይደለም የምናደርገው። ተሞተ በኋላ ለተስካር የምናደርገውን ነገር ሳለ በህይወታችን ሰርተን እንለፍ ነው። ቀጣዩ ስራችን የሚሆነው የሟች ወገኖች ህፃናት ከሆኑ አባታቸው እናታቸው የሞተባቸው ከሆኑ እኩል እናት አባት ካለው ጋር እኩል ተምረው ተደስተው ለብሰው በልተው ጠጥተው እንዲሄዱ የሚሆንበትን፣ እንክብካቤ የሚያስፈልጋቸው አረጋውያኖች ከሆኑ እንዲሁ ሙሉ እንክብካቤያቸውን አግኝተው ተሳስበን ማስቀጠል እንጂ ሀዘን በማብዛት የሞተ ሰው መመለስ የምንችል ቢሆን ኑሮ ከየትም ቦታ ሰዎችን ማስለቀስ ሰብስቦ ሰዎችን ማስለቀስ ይቻል ነበር። ሀዘን ማለት በጥቅሉ ህይወታችን እያለ በቁማችን መረዳዳት መተሳሰብ አለብን ነው። እንደ አውራምባ ማህበረሰብ የተንዛዛ ሀዘን የለም።